ዛሬ ደግሞ የሆነ ነገር የተሰማኝን ለመናገር ነው የመጣሁት። የሳውዲ ኤምባሲ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። በስደት ላይ ያላችሁት ወንድሞቼ አላህ ይጠብቃችሁ፣ አላህ ይጠብቀን። እንዲሁም ክርስቲያን እህት ወንድሞቼ በዓለም ላይ ያላችሁ የኔ ውድ የኔ እንቁዎች በያላችሁበት ሰላማችሁ ብዝት ይበል። ሰላም አላህ ያርጋችሁ እና ዛሬ ማለት ነው ቤተሰብ የእውነት ዛሬ አይደለም ይህ ስሜት የተሰማኝ። ሳውዲ አካባቢ የሚሰሩ አምባሲዎች እዛ ጋር ተጎልተው ወንበር እያሞቁ ማለት ነው። የእውነት ግን ህሊና የሌላችሁ የራሳችሁን ዜጋ እየደበደባችሁ ቢሮ ላይ ቁጭ ብላችሁ ወንበር ተሽከርካሪ ወንበር ላይ ቁጭ ብላችሁ ደሞዝ እየበላችሁ እናንተ ወላሂ እናንተ ምን አይነቶቹ ጉዶች ናችሁ? ህሊናችሁን ሽጣችሁ ይበላችሁ። የእውነት በጣም እንጃ። እኔ የእውነት በጣም ነው የሚገርመው ሳውዲ ላይ የሚሰራ ግፍ። ሳውዲ ላይ እህቶቻችን እንዴት እንደምታደርጓቸው። ከአሁን በፊት የሆነች ልጅ ቢሮ ሂዳ ቢሮ ረግጦ በማህፀኗ ደም ሁሉ እየወረደ ያቺ ልጅ ሚዲያ ላይ ቀርባ። እናንተ ግን ምን አይነት ጉዶች ናችሁ? እኛ ከሌለን እኮ አረቦች ለእናንተ እኮ ብር አይሰጧችሁም። እኛን እየሸጣችሁ ነው የምታገኙት ብር። እኛ ከሌለን እኛ ዜጎቻችሁ እኛ ወገናችሁ ከሌለን እናንተ ግን ከአረብ ጋር እየተመሳጠራችሁ ተጎልተ እዛ ተሽከርካሪ ወንበር ላይ ቁጭ ብለህ የዜጋችሁ ቁስል የዜጋችሁ ህመም የማይሰማችሁ የእውነት እኔ ሳውዲ ላይ ቁጭ ብላችሁ አምባሲ ላይ የእውነት ደሞዝ የምትበሉ በእናንተ አፈርኩ። በጣም የእውነት በጣም አፈርኩኝ። ምን ጉር ናችሁ? አናሳዝናችሁም? ስደት ላይ እኮ እኛ የምንመጣው ለስራ ነው። አንድ ቤት ላይ ምግብ ከሌለ ደሞዝ ከሌለ ቢሮ ስንሄድ ቢሮዎች ደግሞ አሉ። አንዳንድ ሰገጤ ቢሮ አሉ። ሰገጤ በገንዘብ ልባቸው የተደፈነ። ለምንድን ነው የምትመጪው? ካልተመቻስስ እስኪ ንገሪኝ። ሰርታ ደሞዝ ካልተቀበለችስ? እናንተ እዛ ጋር ቁጭ ያላችሁት እኮ የእኛን መብት ለማስከበር ነው። እናንተ እዛ ጋር ቁጭ ብላችሁ እኮ ደሞዝ የምትበሉት አፈር ብሉ። እንዲሁ እናንተ አፈር ብሉ፣ የእውነት አፈር ብሉ። አንድ ሰራተኛ ከአረብ ቤት እኮ ወጥታ እናንተ ጋር ቢሮ የምትመጣው እኮ ተቸግራ ነው፣ ስላልተመቻት ነው እንጂ እናንተ ጋር መጣ ለዛውን በአማርኛ እያወራችሁ ለዛውን በአማርኛ ፊታችሁን ጨጉጉት እያስመሰላችሁ እየሰደባችኋት ከእናንተ ጋር መኖር ፈልጋ አይደለም እናንተ ቢሮ የምትመጣው። እናንተ ግን አንዴ ትሸጣላችሁ፣ ብራችሁን እፍስ ታረጋላችሁ። እፍስ ያርጋችሁ እንደው አፋር ብልት ትበሉ። እንደው እናንተ የእውነት የሆነ በቃ የሰው ልጅ እንዴ ነው ከአንድ ስህተቱ የማይማረው የሰው ልጅ? ቆይ እኛ ዜጎቻችሁ አይደለንም? እኛ እህቶቻችሁ አይደለንም? እኛ እኮ ስደት የምንመጣው ቢያልፍልን ብንቀየር ብለን ነው። ግን እዚህ መጥተን ቤት ካልተመችን ቀይሩን ስንላችሁ ስልክ ትዘጉብናላችሁ። የሆነ ቦታ አትሰጡንም። የእውነት እንደዚህ የምታረጊ ቢሮ ነገ በልጅ ታገኘዋለህ። እመነኝ። ዛሬ ላይ እንደዚህ በእህቶቻችን ላይ ግፍ የምትሰሩ በወንድሞቻችን ላይ ግፍ የምትሰሩ ቢሮዎች ነገ ጠብቁ። ያንተ ልጅ መጥታ እንደዚህ በስደት እየተንከራተተች ያንተ ቢጤ እርኩስና በገንዘብ ልቡ የተደፈነ ሰው እንደፈለገ ይጫወትባታል። አንዳንድ ቢሮ አላችሁ እኮ ደሞዝ እንኳ አንድ ወር ሙሉ ሰርተን እንኳ መዳሞቻችን ለእኛ ሳይሰጡ አምጥተው ለእናንተ ሲሰጧችሁ ደሞዝ የማትሰጡ እኮ አላችሁ። ታውቃላችሁ። ይሄን ደግሞ የእውነት ታውቃላችሁ። ጥንቅቅ አድርጋችሁ ታውቃላችሁ። ቁጭ ብለህ ተሽከርካሪ ወንበር ላይ እየተሽከረከርክ ደሞዝ ትበላለህ። ግን እዚህ ሳውዲ ላይ የመጣው የእኛን መብት ለማስከበር ነው። እኛን ሲካፋን እህታችንን ገደላችኋት። አሁን ለታም ደገማችሁት። ይዞ አለ እኛም እንሞታለን፣ እኛም መተን ብንቀየር እያልን እንመጣለን። ከአሁን በፊት ቢሮ አንጀቷን አውጥታችሁ ረግጣችሁ እንዳልሆነ አደረጋችኋት። አሁን ደግሞ ከአረብ ቤት አምልጣ ብትመጣ እራሷን አጠፋኝ ትላላችሁ። አፈር ብሉ። እንዲሁ እናንተ አፈር ብሉ። የእውነት እራሷን ማጥፋት ብትፈልግማ ከአረቦች ቤት ሩጣ እናንተ ጋር ትመጣም ነበር። እዛው አረቦች እንዳረጉ ያረጓት ነበር። የእውነት ግን እኔ በእናንተ አፈርኩ። የእውነት በጣም ነው። እኔ በጣም ልቤ ተሰብሯል። ያንን ነገር ስሰማ በጣም ነው ያዘንኩት። የእውነት በጣም አልቅሻለሁኝ። የእውነት ግን አንዳንድ አጋስስ ሰዎች አላችሁ። የእውነት እኔ ሁላችሁንም አላልኩም። አንዳንድ አሳማ የሆናችሁ ሰዎች አላችሁ። ወላሂ ግን ስነ ስርዓት ያዙ። የምር
ሂሊና ይውቀሳችሁ። ይሄ በገንዘብ የታወረው ልባችሁን ወደ ቅንነት ቀይሩት። ይሄ የቆሸሸ ጭንቅላታችሁን በቅንነት ቀይሩት። አንዲት ልጅ እኮ ስደት ላይ ስትመጣ ስንት ዋጋ ከፍላ ነው፣ ስንት ዋጋ ከፍላ ነው። አሁን መቼም የሚያጋገዋል ለፕሮሰስ እንኳን ስንትና ስንት ገንዘብ እንደሚወጣ። አንዲት ልጅ እኮ ከተመቻት፣ እኔ ሁሉም አላልኩም፣ አንዳንዶችም አሉ፣ እኔ ሁሉንም አላልኩም፣ ከሰራተኛም ማለት ነው። ያንን ሁሉ ፕሮሰስ እኮ ጨረሳ የምትመጣው ቤተሰቦቼ ላይ ብቀይር፣ ቤተሰቦቼን ባግዝ፣ ቤተሰቦቼን ብረዳ ብላ ነው። አንድ ስንት ፕሮሰስ በሬውን ሽጦ መሬት አስይዞ የሚመጡ ልጆች በጣም ብዙ አሉ፣ ከኔ ጀምሮ ማለት ነው። ግን እናንተ እዚህ ጋር ስንመጣ የእውነት እኔ እንጃ። እስኪ የሌላውን ዜጋ አውት እስኪ የእውነት እንኳን አይደለም ቢሮ ሄዶ እንኳን እንጃ። ባለፈው የሆነች ኡጋንዳ ምናምን አላውቅም ብቻ ሰው ገደለች ተብላ አይታችኋላ፣ ሚዲያው እንደዛ ሲናፈስ። ግን ያቺ ልጅ ምን ሆነች? ሳትሞት ይኸው ሀገር ገባች። ምን አለ አንዳንዴ ለዜጋችሁ እንደዚህ ብትቆረቆሩ። ምን አለ አንዳንዴ አይምሯችሁን፣ ይሄን የቆሸሸውን አይምሮ በገንዘብ የታወረውን ልባችሁት ብታጸዱት። አንድ ልጅ እኮ ቢሮ የምትመጣው የእውነት እኔ በቢሮዎች በጣም ነው የማዝነው። እኔ ቢሮ ከሚሄድ ወላሂ እውነት ነው የምላችሁ፣ እኔ ቢሮ ከሚሄድ ህገወጥ ሆኜ እዚህ ሀገር ፖሊስ ይዞ ወደ ሀገሬ ቢያሳፍረኝ ነው የሚሻለው። ምክንያቱም እኔ ከአሁን በፊት ስለደረሰብኝ የእውነት በጣም የቆሸሻችሁ ናችሁ እናንተ። ገንዘብ ስላላችሁ በእኛ እኮ ነው የምታገኙ ገንዘቡን። እኔ ከአሁን በፊት የደረሰብኝ ልንገራችሁ፣ ቢቆይም ማለት ነው ቢቆይም ቢዘገይም ልንገራችሁ። ሴትዮ ትኬት ሰጥታኝ መጥቼ ያን አልፈልግም ደሞዝ ካልጨመርሽልኝ ብዬ ቢሮ ወስዳ ሸጠች። መጀመሪያ የመጣሁባት ቢሮዋ ግን የኛ ዜጋ አይደለችም። ወላሂ ለአዚም እዛ ቢሮ ሰራተኛ አለች። ተው ሰራተኛ ይኑር አይኑር በስነ ስርዓት ምግብ ተሰርቶ በስነ ስርዓት ምግብ ከዛ መጥቼ ማለት ነው ልክ ከቢሮ አምጥታኝ ያኔ ከአየር ማረፊያ አምጥታኝ ቀጥታ መዳም ያልወሰደችኝ ምን ከአየር ማረፊያ አምጥታኝ ቤቷን የወሰደችኝ። በቋንቋ እንግባባም የዛን ሰዓት እኔ ቋንቋ አላቅም። ሸዋር ውሰጅ አለች። መቼም ያኔ በትርጉም ይገባቸዋል። ሸዋር ወሰድኩኝ። ልብሴ ያንን በቃ ሌላ ልብስ ለበስኩኝ። ሰራተኛ አለች ቤቷ የራሷ ዜጋ ናት። ምሳ ተሰራ፣ ምሳ በላን። ትረፍ ትተኛ አለቻት። ፍራሽ አንጥፊላት ትተኛ አለቻት። ያው በቋንቋ ነው። የዛን ሰዓት አዲስ ነኛ ነገሩ፣ አዲስም አይደለሁኝ የዛን ሰዓት። ግን እንደዛ አርጋ ተንከባክባ ሌቱ ቀን ያኔ መምሸቱን መንጋቱን አናውቅም። አዲስ ስንሆን ቤተሰብ ተንከባክባ ከዛ የሆነ ሹፌር መጣ፣ ሕክምና ወሰደኝ። ተመልሼ ቤቷ መጣሁኝ። እስኪ ከሌላ ዜጋዎች ተማሩ እናንተ። በገንዘብ ጭንቅላታችሁ የተደፈነ በገንዘብ ልባችሁ ልባችሁ እንትን ያለ እስኪ ከሌላ ዜጋዎች ተማሩ። አፈር ብሉ እናንተ የእውነት አሁንም አፈር ብሉ። እህታችንን ገደላቸዋል። ከአረብ ቤት ባውጣጭኝ ነፍሷ በስንት ጉድ ወጣ ቢያልፍልኝ ብላ ወልዳ ሊሆን ይችላል ያቺ ልጅ የመጣችው። ቤተሰቦቿ ቦታ ሲዘው ወይም የሆነ ነገር ሽጠው ይሆናል ሌላኳት። ለሷ መቆርቆር ሲፈልግ መኖር ሲገባችሁ እናንተ ግን ምን አደረጋችሁ? እሷን ምን አደረጋችኋል? ራሷን አጠፋችኋላችሁ። እንዴት ነው ሽንት ቤት ውስጥ ገብታ ራሷን የምታጠፋው? እናንተ ግን የእውነት የዜጎቻችሁ እንባ የማያማችሁ፣ የዜጎቻችሁ መበሳቆል፣ የዜጎቻችሁ የሆነ መበሳቆል የማይሰማችሁ ዶሮ ጭንቅላት ናችሁ። የእውነት እኔ ዛሬ የእውነት እኔ በጣም ተናድጃለሁ። እኔ በዛች በልጅ ወላሂ አልቅሻለሁኝ። የእውነት ልቤ ስብር ነው ያለው። የኔ እናት ቆይ እናንተ ገንዘብ ከገንዘብ ጋር ቆይ እኛ እኮ እንደ የእውነት እኔ እንጃ አንዳንዴ የእውነት እኔ የማወራው ሁሉ ነው የጠፋብኝ። የእውነት ግን ለዜጎቻችሁ ብትቆረቆሩ እኛን እንደ ቆሻሻ ታውናላችሁ። እኛ እንደ ቆሻሻ ቢሮአችሁ ስንሄድ እኛ እንደ ቆሻሻ ታውናላችሁ። የእውነት እኔ ካሁን በፊት የደረሰብኝ ማለት ነው። በዓል ሆኖ አላውቅም፣ የሆነ ምን በዓል እንደሆነ አላውቅም። ያኔ ጊዜው ዘገየና ማለት ነው። ዶሮ ተሰራ፣ ቡና ተቆላ፣ ምናምን አስቡ እንግዲህ የራሳችሁ ዜጋ ቡና ተቆላ ይሸታል። እኛም ያኔ እንሰራለን እኮ እኛም ያ ሁሉ ነገር ሆኖ
ወላሂ በኢድ ይሁን የሆነ ብቻ አረፋ ይሁን ኢድ ይሁን ብቻ አላውቅም፣ የሆነ በዓል ነው። ለእኛ ግን ምን ተሰጠን? ደረኮ በስ እንደዚህ የምታደርጉ አላችሁ። ወላሂ የሆነ ጭንቅላታችሁ እንደ አፈር ብሉ እናንተ። የእውነት አንድ ሰራተኛ ቢመቻት ከእናንተ እንደው አረቦቹ በጥፍ ይሻሉናል። ባይመቻት ደሞዝ ባይሰጣት ነው እንጂ እናንተ ጋር ቢሮ መምጣት ፈልጋ አይደለም። ወላሂ ለአዚም መምጣት ፈልጋ አይደለም። አብሶ ሳውዲ አካባቢ የሚሰራ ግፍ፣ አብሶ ሳውዲ አካባቢ የሚሰራ ግፍ፣ አብሶ ቢሮዎች ላይ የሚሰራ ግፍ። ለዜጋችሁ መቆም ያቃታችሁ አፈር ብሎ ይፍት ያርጋችሁ። የእውነት ነፍሷ ተሰቃ ገድላችኋት ከአረብ ጋር ተመሳጥራችሁ። የእውነት እናንተ ናችሁ የገደላችኋት፣ እሱ አይደለችም ራሷን የጠፋችሁ። ግን ለእኛ ማንም የሚቆምልን ስለሌለ ዛሬ ከአሁን በፊት ያቺ ሚዲያ ላይ ወጣች፣ እንደዛ ሀይ ተባለ። በቃ ተድበስብሶ ቀረ። አንጀቷን ረግጠሃት የሚረግጥ ይርገጥህና እንደዛ አድርገህ ከሴት ማህፀን አይደል እንደ እናንተ የወጣችሁት። ሴት ልጅ እኮ እህትህ ናት፣ እናትህ ናት፣ ልጅህ ናት። እናንተ እኛን ብታከብሩ ምን ችግር አለ? እኛ እንደ ቆሻሻ ታውናላችሁ። አፈር ብሉ፣ የእውነት አፈር ብሉ። እኛ ከእናንተ ይበለን ጽድት ያለንን ምንም የማይበግረን። ግን አንድ ቤት ውስጥ ስትኖር ደሞዝ ካልተከፈለህ ብዙ ቻሌንጅ እያለ ታውቃላችሁ እኮ እናንተ። እኛ እንኳን ስናወራችሁ እኛን አትሰሙንም፣ ታሽቃብጣላችሁ እዛ ከአረቦች ጋር። ከእናንተ እንደው መቶ እጥፍ ከዛም በላይ እነሱ ይሻሉናል። እነሱ ቢገሉን፣ እነሱ ቢመቱን የማያውቁን ዜጎች ናቸው። ምንነታችንን አያውቁንም። ግን እናንተ በአማርኛ እያወራን እየተግባባን የአንድ አገር ሰው ሆነን ኢትዮጵያዊ ሆነን በእናንተ መጨቆናችን በእናንተ መረገጣችን ወላሂ በጣም ከባድ ነው። ግን የእውነት እንደዚህ የምታረጉ ቢሮዎች ልቦና ይስጣችሁ። ሳውዲ ደግሞ ያላችሁ ኤጀንሲዎች ተሽከርካሪ ወንበር ላይ እየተሽከረከርክ የእኛን መብት ልታስከብር ነው እንጂ ተሽከርካሪ ወንበር ላይ እየተሽከረከርክ ደሞዝህን እያነሳ እየቀበድርክ እንደዚህ የምታረጉ ግን አላህ የሰራችሁን ይስጣችሁ። ነገሩ ዛሬ በእኛ ላይ እንደዚህ ብታደርግ ነገ በልጅ ታገኘዋለህ። እንደዚህ የምታደርጉ እኔ ሁላችሁንም አይደለም፣ እንደዚህ የምታደርጉ ጋጠወጦች አላችሁ። የእውነት አላህ ልቦና ይስጣችሁ። አረቦች ቢገሉን የፈለጉትን ቢያደርጉ ይሻላል። በገዛ ዜጋህ በራስህ በወገንህ ከመረገጥ ለምን መጣሽ ለምን እዛው አሰርም እየተባለ መጥፎ ፊት የእናንተ ፊት ማየት ፈልጋ ከእናንተ ፊት እኮ እዛ የአረቦቹ 3-4 እጅ ይሻላል። ግን ይመስለንና አዲስ ስንሆን አይገባንም ስለ ቢሮዎች ማዕና። እኔ እውነት እናንተ ጋር ከምመጣ ውጭ ላይ ወጥቼ ብሰራ ነው የሚሻለኝ። አንዳንድ እርኩስ አላችሁ እንዴት እንደምታረጉ እንዴት እንደምታሰቃዩ ስላየውም ስለደረሰብኝ ነው። እንደናንተ ግን አላህ ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። እንደዚህ ለምታደርጉ እኛ ቆሻሻ እኮ አይደለንም። እኛ እናንተ የራሳችን የእናንተ ወገኖቻችን እናንተ የኛ ወገኖች እንደ ቆሻሻ ካያችሁን እነሱ ምን ሊያደርጉን ነው? እኛ ባይመቸን የስራ ውጣ ውረድ ስለሚያደክመን ነው እንጂ ከእናንተ የበለን ጽድት ያለንን። በገንዘብ ልባችን ባይደፈንም በአእምሮ አስተሳሰባችን ሁሉ ጽድት ያለንን። እዛ ጋር ቁጭ ብለህ ተሽከርካሪ ወንበር ላይ እያሽከረከርክ ብቻ የእውነት በጣም ከባድ ነው። ያቺ ደግሞ አለች አንድ ሰው ማለት ነው የእውነት እንጃ እኔ ሚዲያ ላይ ቁጭ ብላ ደግሞ የሆነ ሴት ሊቃቤን አልገለጥም ምናምን እያለች ስታወራ የነበረው ግን ካለባበሷ ጋር የማይመጥን ቤተሰብ የእውነት ካለባበሷ ጋር የማይሄድ ንግግር ከአንደበቷ ሲወጣ የሰማሁት እኔ። ሀይባ ነብሶ ጥሯ ቁጭ ብላ የተከራከረች፣ እሷ ግን ምን አለች? ወገቤን አመመኛለች። ወገብሽን ቁርጥ ያርገው። የዛች የእህትሽ መሞት ያልተሰማሽ ነገ ደግሞ ያንቺ ልጅ ይሄን ትቀምሰዋለች። ጠብቂ። ታውቂያለሽ፣ ስደት ለማንም አይቀርም። ስደት ላይ ስንመጣ ማለት የሀብታሙም የድሃውም ልጅ እየመጣ ነው የስደትን ስቃይ የሚጎነጫት። ወገብሽን ይቁረጠው። ወገቤን አመመኝ ስትይ አለባበስሽ ሌላ፣ አነጋገርሽ ሌላ። አሁን አንቺ እንደው ላንቺ አሁን እኔ ምን ልበልሽ? እንዲህ እውነት ምን ልበልሽ? ለዜግነትሽ የማትቆረቆሪ ደናቁርት ወገቤን አመመኛልሽ። አንቺ እዛ ጋር ቁጭ ብሎ እህትሽ እኮ ናት የሞተችው።
ግዴታ ለአንቺ እህትሽ ማለት እናትና አባትሽ መውለድ አለባቸው እንዴ? እህትሽ እኮ ናት እሷ፣ እህትሽ እኮ ናት። ያልፍልኛል ብላ ስንት መስዋዕትነት ከፍላ መጥታ ባጭር አስቀራችኋት። ከእንደዚህ አይነት ነገር እንደ ውዶች አላህ ይጠብቀን። የእውነት አንዳንድ የ40 ቀን እድላችን እየተከተለን የሚመጣ ብቻ ከባድ ነው። እንግዲህ አስቡት፣ በዛች በልጅ እየደረሰ ቡዳ ልጄን በላሽ ተብላ ከነሱ ቤት አምልጣ ብትሄድ የራሳችን ዜጋ ገደሏት። ይሄ በእንደዚህ አይነት ቆሻሻ ነገር እኔ ራሱ አላምንም፣ ግን በጣም ከባድ ነው ወላሂ። እንደው እህቶቼ እንደዚህ አይነት ቤት ያላችሁ አላህ ዋዬ እንደው አደራ ኢማናውን እሱ በረህመት በዝነቱ እንደው በማይተኛው አይኑ ይጠብቃችሁ ይጠብቀን። የእውነት የኛ ህመም የማይሰማችሁ ዜጎች ሳውዲ ላይ ቁጭ ብላችሁ ወላሂ ዛሬ ይቺ ሞተች፣ ነገ ደግሞ ሌላዋ ትሞታለች። በቃ የሰው ህይወት ጩጫን የሚመስላችሁ እናንተ ልቦና አላህ ይስጣችሁ። የእውነት እኔ በዛች በልጅ ልቤ በጣም ተሰብሯል፣ ልቤ በጣም ደምተዋል። ይኸው በተከታታይ ነው። ዛሬ ይቺ ሞታለች፣ አሁን ደግሞ ከአንድ ወር ወይም ከ15 ቀን በኋላ ሌላ ነገር ይመጣል። ግን እናንተ ብላችሁ ብትሰሙን፣ አንድ ቤት ካለመችን ሌላ ቤት ወስዳችሁ ብትቀይሩን ምን ችግር አለው? ብትረዱን ወላይ ብቻ ከባድ ነው። ሰው እንዴት በወገኑ ላይ ይጨክናል? ሰው እንዴት በዜጋው ላይ ይጨክናል? በራሱ ዜጋ ላይ። ይሄ እኮ ነው ሀገራችን እንደዚህ አላሳድጋት ብሎ እንደዚህ የሆነ ምን ልበላችሁ፣ የእውነት ብቻ አላውቅም። ምን እንጃ ብቻ ከባድ ነው በጣም። ግን አንዳንዴ የእውነት ለማውራትም እንጃ ብቻ እንደዚህ የምታረጉ አላህ ልቦና ይስጣችሁ። የእውነት ለእናንተ ልቦና ይስጣችሁ። የራሳችሁን ዜጋ የምታሰቃዩ ልቦና ይስጣችሁ። አላችሁ ደግሞ አንዳንድ ቅኖች መክራችሁ ሁሉን ነገር አስተካክላችሁ ምናምን የምታደርጉ እናንተ ደግሞ አላህ ሺህ ዓመት ያኖራችሁ። የእውነት የምትረዱን የምታግዙን ለእናንተ ወላሂ ቃላት የለኝም። ቢሮ ስንሄድ የምትንከባከቡን፣ ሸዋሩ ሰዱ ብላችሁ ሳሙና ገዝታችሁ የምትሰጡ፣ ልብስ ሁሉ ገዝታችሁ የምትሰጡ አላችሁ። ለእናንተ ደግሞ ክብር ነው። እኔ ለእናንተ በጣም ክብር አለኝ የእውነት። አንዳንድ ደግሞ ጋጠ ወጥን ሳውዲ አካባቢ የእውነት እንጃ አላህ ልቦና ይስጣችሁ። እህታችንም እንግዲህ አላህ ለቤተሰቦቿ መጽናናትን ይስጣት ነው የሚባለው። ሌላ ምን ይባላል? እኔ ያቺ ልጅ ትሙትም አትሙትም አላውቅም። ዞሮ ግን ሙታለች ሲባል ሰማሁ። ላትሙትም ትችላለች አላውቅም። እና ብቻ ከባድ ነው አላውቅም። ብቻ በስደት ላይ ያላችሁት ወንድሞቼ አላህ ይጠብቃችሁ። በማይተኛው እንደው እሱ ይጠብቀን። የኛ መከታከላችን እሱ አንድ አላህ ብቻ ነው፣ ማንም አይደለም። የእውነት አሁን ላይ ከባድ ነው በጣም እና እሱ በረህመት በዝነቱ አይኑ ይጠብቀን እላችኋለሁ። በያላችሁበት ሰላም ሁኑልኝ። ሰላማችሁ ብዝት ይበል።